ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ የጠቢባን አምድ ታዳሚዎች እንደምንሰነበታችሁ። በዛሬው ዝግጅቴ ከዚህ ቀደም በሰሙነ ሕማማት አቅርቤላችሁ የወደዳችኋቸው በደንብ ያያችኋቸው የተደሰታችሁባቸው መጋቤ ሐዲስ ዶክተር ሮዳስን በድጋሚ ይዤላችሁ ቀርቤያለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዣችኋለሁ። መጋቤ ሐዲስ ዶክተር ሮዳስ ታደሰ አክባሪ ወዳጄ ጥሪያችንን አክብረው ጊዜ ሰጥተው ስቱዲያችን ድረስ ስለመጡልን በድጋሚ በልዑል እግዚአብሔር ስም ምስጋና እናስቀድማለን። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። በዚህ መርሃ ግብር ለተመልካቾቻችን ያቀርቡልኝ ዘንድ የፈለኳቸው በርካታ ቁም ነገሮች አሉ። ከነዚህ ዋና ዋናዎቹን ነው የምጠይቀውት። የመጀመሪያውና አብይ ርዕስ ነው ብዬ የወሰድኩት በመጽሐፎ ሰላም ለስዕልኪ ወለስለወልኪ በመትሎ እንተነገደ ወሆረ መንገላ ቃሪዎስ ሃሎ የሚለውን የመልክዓ ስዕል መነሻ አድርገው ከዛ ዘይተገብሩ በይደሰብ ብለው የጠቀሷቸው ስዕላት አሉ። በዚሁ ድርሰት መነሻነት ከነዚህ ስዕላት መካከል የንጉሥ አቃሪዎስ ወይም የአምስተኛ አብጋር አንደኛው ነው ለሱ የተላከው ስዕል ጌታችን የላከው። ሌላው ደግሞ የቬሮኒካ ስዕል ሌላው ነው ጌታችን ኢየሱስ ክርስቶስ ፊቱን አትሞ የሰጣት ማለት ነው። እሱም በሰው እጅ ያልተሰራ ይባላል። ከነዚህ በተለየ ሁኔታ ይበልጥ ጥናታዊ ይዘት ስላለው ጉዳዩ ትኩረት ሰጥተው እንዲያስረዱ ነው የፈለግኩት። ልብሰ መግነዝ የተሰኘው አንደኛው በሰው እጅ ያልተሰራ የተባለ ስዕል ነውና ይሄ ልብሰ መግነዝ ብዙ ታምራት ተፈጽሞበታል። በርካታ ሳይንቲስቶች፣ ምሁራን ምርምር አድርገውበታል። እጅግ ብዙ ድንቅ ነገር ተነግሮለታል እና እኔ እንዲያውም መረጃ ላሰባስብ ብዬ ጠቅላላ እውቀት እንዲኖረኝ አያልቅም፣ ተቆጥሮ አያልቅም በዚህ ጉዳይ የተሰራው ጥናትና። እስኪ ስለዚህ ስለ ልብሰ መግነዙ አጠቃላይ ታሪካዊ ዳራ እንደ መንደርደሪያ ትምህርታዊ መግቢያ ቢሰጡን። እንደ ሚዲያ እንደውም በኢትዮጵያ ተሰርቶ አላየሁም እና የመጀመሪያ ቃለ መጠይቅ ሊሆን ይችላል የሚል እምነት አለኝ። ተሰርቶ አላየሁም፣ እኔ ጽፌበታለሁ 37 አልፋ 73 ላይ አዲስ ግኝት፣ እንደገና ደግሞ መልክዓ ስዕል ላይ አካትቸዋለሁ። ይህን የልብሰ መግነዙን ወይም ሽራውድ ኦፍ ቱሪን እንደ ሚዲያ ግን አላየሁም በቪዲዮ ተላልፎ እና ይሄ በጣም ለአንተም ለእኔም ጥሩ እና ታሪክ አስቀምጠን የምናልፍበት አንድ ቃለ መጠይቅ እንደሆነ አምናለሁ። እንግዲህ ቅድም እንደጠቀስካቸው ዘይተገብሩ በእደሰብ በሰው እጅ ያልተሳሉ ከሚባሉ ስዕላት መካከል ያው የአብጋር ጉዳይ አለ ወይም የአቃሪዎስ ጉዳይ አለ። እሱም መጽሐፉ ላይ በስፋት ተካቷል። ሁለተኛው ስድስተኛው ፍኖተ መስቀል ላይ ቬሮኒካ። ይሄ እንግዲህ ከስቅለት በፊት ያለውን ነገር ነው። ከስቅለት በኋላ ግን ስንመለከተው የምናገኘው ይሄኛው ነው፣ ልብሰ መግነዙን ነው። እንግዲህ በቅዱስ ወንጌል ላይ እንደተጻፈው በተለይ ዮሐንስ ወንጌል ምዕራፍ 20 ጀምረን ከቁጥር 5 እስከ 6 ማየት እንችላለን። በተለይ ስለ ልብሰ መግነዙ በስፋት ያወራል። በመሰረታዊ ነገሩ በዕለተ ዓርብ ያው በሰርክ ጊዜ ዮሴፍና ኒቆዲሞስ ከጲላጦስ በማስፈቀድ የክርስቶስን ስጋ ወስደው እንደ አይሁድ አገናነዝ ልማድ ይላል እና በተልባ እግር ልብስ ከፍነውት በአዲስ መቃብር አትመውታል። እንግዲህ ዮሴፍ ዘአርማትያስ ባለጸጋ ነበር። ዮሴፍ ኒቆዲሞስም ያው የአይሁድ ሊቅ ነበር። መልአኮሙ ለአይሁድ የተባለ ነው እና የገነዙት በተልባ እግር ልብስ ነው። የተልባ እግር ልብስ ማለት ከተልባ ተክል ከግንዱ የሚገኝ ነው። በጣም ስሩ የረዘመ ፋይበር ነው። በጣም ጠንካራ ነው። የባለጸጎች ነው። በተለይ ፈርዖናውያን ነገስታት በክብር የሚገነዙበት ነው። ታላላቅ ሹማምንት ባለስልጣናት የሚለብሱት ነው። ከጥጥ የተለየ ነው። ረጅም ጊዜ መቆየት የሚችልም በንጽህናውም የሚታወቅ ነው። ከአበባው አይደለም የሚገኘው፣ ከግንዱና ከታች ነው። ለዚህ ነው የተልባ እግር የተባለው። የተልባ እግር ልብስና በዛ በድል በፍታ ገንዘው አኖሩት እና ሞትን ድል አድርጎ አምላካችን ክርስቶስ ከተነሳ በኋላ ያው ጴጥሮስና ዮሐንስ ወደ መቃብሩ ገስግሰው እንደሄዱ ማርያም መግደላዊት ነግራቸው ለማየት በሄዱ ጊዜ እንግዲህ በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ከተልባ እግር ልብሱ ደግሞ እንዳዩት ወንጌላውያን መስክረዋል፣ ጽፈውልናል። አሁን ስለዚህም ልብሰ መግነዝ መጀመሪያ እንግዲህ ታሪካዊ ዳራውን የጠየቁኝና ታሪካዊ ዳራውን ላንሳ። ከዛ በኋላ እንግዲህ ስላሉት ጉዳዮች በስፋት እንወያያለን። ይሄ ልብሰ መግነዝ እንግዲህ አስቀድሞ በኢየሩሳሌም እንደነበረ ነው የሚነገረው። በኋላ ግን ወደ ቁስጥንጥንያን ሄደው ሶርያንም እንዳቋረጠ ይነገራል። በጣም ረዥም ጉዞ ነው። እንግዲህ ከመካከለኛው ምስራቅ ተነስቶ ከኢየሩሳሌም ተነስቶ ቁስጥንጥንያ
ላይ እንደነበረ ነው። እንግዲህ ቁስጥንጥንያ ራሱ ካሌትሮ የምትባልበት ጊዜ ቆስጠንጢኖስ የመሰረታት ታላቅ ከተማ ናት እንደሚታወቀው። እንግዲህ እስከ 13ኛው ክፍለ ዘመን ድረስ እዛ ቆይቷል ነው የሚባለው። ምክንያቱም በ1204 እንደ ጎርጎሮስ ዘመን ቀመር አራተኛው የመስቀል ጦርነት የተካሄደበት ጊዜ ነበር። ያን ጊዜ እንግዲህ ፈረንሳዮችና ቬኑሳውያን የመስቀል ጦረኞች ያው የቁስጥንጥንያ ከተማን የከበቡበት ጊዜና በጣም ከባድ የሆነ ዝርፊያን ያከናወኑበት ጊዜ ነበረ እና በዝርፊያቸው በጣም ብዙ የከበሩ ነገሮችን ከቁስጥንጥንያ ከተማ ዘርፈው አውጥተዋል። በዝሆን እየጫኑ ነው የወሰዱት እና ከዘረፉት ውድ ነገር መካከል አንዱ የሽራውድ ኦፍ ቱሪን ወይም ልብሰ መግነዝ በመባል የሚታወቀው የከበረ ልብስ ነበረ። እንደውም ልክ ጦርነቱ በተደረገበት ቀጣይ ዓመት ላይ ማለትም ከአንድ ዓመት በኋላ ቴዎዶር ዱካስ አንግሎስ ለሊቀ ጳጳስ ኢኖሰንት ሶስተኛ የጻፈውን ደብዳቤ መልክዓ ስዕል ንባቡና ትርጓሜ ላይ አስቀምጨዋለሁ። ምን ይላል? ቬኑሳውያን ይላል በቁስጥንጥንያን ከተማ በከበቡ ጊዜ የወርቅ የብርን እና ሌሎችን ሀብት እንደተከፋፈሉ ይገልጣል። ፈረንሳዮች ግን አለ ብዙ ንዋያተ ቅድሳትን ጨምሮ በተለይ ደግሞ ጌታችን ኢየሱስ ክርስቶስ ከሞቱ በኋላና ከትንሣኤው በፊት ተገንዞበት የነበረውን የተልባ እግር ልብስ ወሰዱ ብሎ ጽፎለት አንድ ማስረጃ ተገኝቷል። ይሄ ማለት በጣም ትልቅ አስረጅ ነው። ስለዚህ እንግዲህ ከኢየሩሳሌም ተነስቶ ቁስጥንጥንያ ገባ፣ ከቁስጥንጥንያ ደግሞ ወደ አውሮፓ ተሻገረ ማለት ነው። ይሄንን ያነሳውበት ምክንያት በኋላ ለምናነሳቸው ሰፊ ውይይቶች መንደርደሪያ ይሆነናል ብዬ አስባለሁ። ሌላው ብዙ ንዋያተ ቅድሳት የከበሩ ነገሮች እንግዲህ መስቀል ጦርነት ያው ታሪኩ የምናውቀው ስለሆነ በቬኒስ ነበሩ፣ በፈረንሳይ ተጠብቀው ነበሩና በተለይ ደግሞ በ1207 ዓመተ ምህረት ላይ የካሶላ በምኔትና በተለይ የአቴንስ የጳጳሱ ተወካይ የነበሩት ኒኮላስ ዲ ኦራርቴ ከቁስጥንጥንያ ያው በፈረንሳይ የመስቀል ጦረኞች ስለተወሰዱት የከበሩ ንዋያት በዘረዘሩበት ክፍል ላይ ምን ይላሉ? ልብሰ መግነዙን ጠቅሰው በአቴንስ አየናቸው ብለው ጽፈዋል። በአቴንስ አየናቸው ንዋያተ ቅድሳቱን ጨምሮ የጌታን ልብሰ መግነዝ ብለዋል። ስለዚህ ይሄ እንግዲህ ታሪካዊ ፍሰቱ ነው ይሄ ልብሰ መግነዝ። እንግዲህ ከዛ በኋላ እንግዲህ በ1354 እንግዲህ ፈረንሳይ በሊሪያ አካባቢ በምትገኝ ትንሽ ቤተክርስቲያን ውስጥ ሊቀመጥ ቻለ። በኋላ እንግዲህ በ1453 ዓመተ ምህረት ላይ በተለይ ሽራውዱ ይሄ ልብሰ መግነዝ ወይም መከፈኛ ልብሱ ለላቮይም በሚባል ንጉሳዊ ቤተሰብ ተሰጠ። ይሄ እንግዲህ አንዱ ዳራው ነው። ያ ንጉሳዊ ቤተሰብ እንግዲህ እዛ ቦታ ቢያስቀምጠውም ቅሉ በ1532 ዓመተ ምህረት ይሄ ልብሰ መግነዝ የነበረበት ቤተክርስቲያን የእሳት አደጋ ተነሳ። የእሳት አደጋ ሲነሳ ልብሰ መግነዙን የተወሰነ ክፍሉን ነክቶታል። የተወሰነ ክፍሉ ስለተነካ በኋላ ጥገና ተደርጎበታል። እሱም በኋላ የምናየው ይሆናልና ለምሳሌ የሶስት ማዕዘን ቅርጾች ይታያሉ ልብሰ መግነዙ ላይ። ሌላ ደግሞ የውሃ ምልክት ይታያል። ይሄ ምንድነው? እሳቱን ለማጥፋት የነበረ ትግል እንደነበረ ያሳያል። ስለዚህ ይሄ በ1532 ያው ልብሰ መግነዙ የተወሰነ ጉዳት ደርሶበት እንደነበር ማወቅ ያስፈልጋል። ከዛ በኋላ እንግዲህ በ1578 ዓመተ ምህረት ላይ እንደ ጎርጎሮሳዊ ዘመን ቀመር ያው የላቮይ መስፍን የነበረው አማኑኤል ፊልበርት የተባለ ከፈረንሳይ ወደ ቱሪን ጣሊያን ወደምትገኘው ቱሪን እንዲሸጋገር አድርጎ በመጥምቁ ዮሐንስ ስም በተሰየመ ቤተ መቅደስ ውስጥ እንዲቀመጥ ተደረገ ማለት ነው። ስለዚህ ምን ተባለ? የቱሪን ልብሰ መግነዝ ይባላል። ሽራውድ ኦፍ ቱሪን የሚለው ለዛ ነው። እና በ1578 እንግዲህ ያው የላቮይ መስፍን ኢማኑኤል ፊልበርት ያው ሽራውዱን ወይም ይሄ ልብሰ መግነዙን በመጥምቁ ዮሐንስ ቤተክርስቲያን እንዲቀመጥ ስላደረገው እንግዲህ ከዛ በኋላ እንግዲህ ሽራውድ ኦፍ ቱሪን ከ1000 በላይ ሳይንቲስቶች የተመረመረ ነው። በንዋያተ ቅድሳት ታሪክ እንደ ሽራውድ ኦፍ ቱሪን እንደ ልብሰ መግነዝ የተመረመረ ነገር የለም። ታቦተ ጽዮን እንኳን እንደዚህ አልተመረመረችም። ምክንያቱም ያለችበትም ያው ስውር በመሆኑ፣ ይሄ ግን የታወቀ የተገለጸ በመሆኑ በጣም ብዙ ጥናቶች ተደርገዋል። ወደፊት እንግዲህ በስፋት እናነሳቸዋለንና እንግዲህ ታሪካዊ ዳራው ከዚህ ጀምሮ እንግዲህ አሁን ምንድነው ማለት ነው? ኢየሩሳሌም፣ ቁስጥንጥንያ፣ አውሮፓ በዚህ አይነት ሰፊ ጉዞ ያደረገ ልብሰ መግነዝ ነው። የሚገርም ነው። በመጨረሻም በቱሪን ቅዱስ ዮሐንስ ካቴድራል ማረፊያውን አድርጓል ማለት ነው። ለዚህ ነው ሽራውድ ኦፍ ቱሪን የቱሪን ልብሰ መግነዝ የሚባለው። ግሩም ነው በእውነቱ።
ድንቅ የሆነ ታሪካዊ መግቢያ ነው። በዚሁ መንደርደሪያነት ወደ ውስጥ ስንገባ ይሄው ልብሰ መግነዝ የጥናቱ ዳራ ከደሙም ከጎኑ ከፈሰሰው ውሃ ባሻገር ከልብሱ ይዘት ጋር ይገናኛል የተመራማሪዎች ጥናትና እስኪ ስለዚህ ከነሱልን ላይቀር እንደ ሌላ ተጨማሪ መንደርደሪያ እንዲሆነን የልብሰ መግነዙ ርዝመትና ቁመት እንደዚሁም በውስጡ የሚታዩ አስደናቂ ባህሪያቱን አያይዘው ቢያነሱልን። እንግዲህ ልብሰ መግነዙ በጣም አስገራሚ ነው። ልኬቱ 4.4 ሜትር ሲባዛ 1.1 ሜትር ረጅም ነው። ወይም 14 ጫማ ወይም 5 ኢንች ማለት እንችላለን። ወይም 3.5 ጫማ 7 ኢንች ነው። መልኩ ቡናማም ይመስላል፣ ቢጫም ይመስላል ሲታይ። እንግዲህ ብዙዎቻችን አይተነዋል በስክሪን ላይም በምን ላይ ስለሚጫወትና አጠቃላይ የፊትና የኋላ ሰውነትን በአግባቡ ያሳያል። በጣም የሚገርመው በዚህ ልብሰ መግነዝ ላይ የግርፋት ምልክት ይታያል። የሾህ አክሊል የደፋ ይታያል በአግባቡ። የተሰቀለ መሆኑ በአግባቡ ይታያል። በጎን በኩል የተወጋ እንደሆነ በአግባቡ ያሳያል። በመቃብር ውስጥ የተኛ እንደሆነ በአግባቡ ያሳያል። ማለትም ልብሰ መግነዙ ላይ የታተመው የደም ስዕል ማለት ነው በአግባቡ ያሳያል። እና በዝርዝር ስንመለከት ቅዱስ ወንጌል ላይ ከተጻፉት ጌታችን ከተቀበላቸው ሕማማተ መስቀል ጋር በአግባቡ የሚገናኝ ሆኖ እናየዋለን። ለምሳሌ መጀመሪያው በመጽሐፉም ላይ አብራርቼ የጻፍኩት የግርፋት ቁስሎቹ ነው በመግነዙ ልብስ ላይ የሚታየው እና በመግነዙ ልብስ ላይ ቢያንስ ከ120 እስከ 150 የግርፋት ምልክቶች አሉ። ምልክቶቹ ወጥተዋል። እንግዲህ በእኛ በቤተክርስቲያን ትውፊት እንግዲህ ጌታችን ስጋው አልቆ አጥንቱ ውስጡ ነጮ እንደ በረዶ ሆኖ አጥንቱ እስኪቆጠር ድረስ ደርሷል ይላል እና እዚህ ልብሰ መግነዙ ላይ እንግዲህ የግርፋት ምልክቶች ነው የሚታዩት። የግርፋት ምልክቶቹ ደግሞ በጣም የሚገርመው ከሮማውያን የመግረፊያ ጅራፍ ጋር የሚጣጣሙ ናቸው። እንደሚታወቀው የታሪክ ጸሐፍትም በአግባቡ እንደገለጡት የሮማውያን ጅራፍ ባለፈው ፊልሙን አንስተነው እንደነበር አስታውሳለሁ። ሜል ጊብሰን የሰራው እዛ ላይ በደንብ በአግባቡ ነው ዳይሬክት ያደረገው ሜል ጊብሰን እንዲቀመጥ ያደረገው እና ጅራፉ እያንዳንዱ ፈትል ላይ ብረትና የአጥንት ቁርጥራጭ አለ። ያ ማለት አንድ ጅራፍ ሲያርፍ ማለት ያ ብረቱና የአጥንት ቁርጥራጩ ስጋን እየላጠ የሚወድቅ ነው። ስለዚህ ያ ልብሰ መግነዝ ላይ እነዛ በጅራፉ ውስጥ የተነበሩት የግርፋት ምልክቶች በሙሉ ታትመው ይገኛሉ። እስከ 150 ምልክት ተገኝቷል። ይሄ እንግዲህ በጣም በጣም አስገራሚ ነው እና ደግሞ ሲታይ በጥንድ ነው የተደረደሩ፣ ዝም ብሎ አይደሉም እና የጀርባ ላይ ግርፋት በሙሉ የተገረፈው ግርፋት ላይ ጥንድ ሆኖ በተዘበራረቀ መልኩ ሳይሆን በትክክል ተሰድረው የሚታዩበት በመሆኑ ይህ ልብሰ መግነዝ በጣም 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 አስገራሚ አድርጎታል። እንግዲህ ምክንያቱም ሮማውያን ምሰሶን አስይዘው እንደሚታወቀው ጀርባውን ገርፈውታል፣ ከኋላው ገርፈውታል፣ እግሮቹን ሁሉ ገርፈዋቸዋል እና በቃ ምልክቱም አጠቃላይ የሚያሳየው ሮማውያን በጊዜው ያደርጉት የነበረው ግርፋት ምን ይመስል እንደነበር ነው ልብሰ መግነዙ ላይ ታትሞ የሚታየው። ሁለተኛው የሾህ አክሊል ምልክቶች ናቸው። እነዛ በመልክዓ ስዕል ንባቡና ትርጓሜው እንደውም በስፋት የተዳሰሰ ይመስለኛል እና በእጅግ በብዙ የሚቆጠሩ የደም ምልክቶች ነው እዛ ላይ የሚታዩት። እንደሚታወቀው በጣም ትልልቅ ኢንች ያላቸው የሾህ አክሊል ደፍተው ነው እንደገና በዘንግ የመቱት። እንግዲህ በዘንግ ሲመቱት የሾህ አክሊሉ የበለጠው ወደ ውስጥ ገብቷል፣ ደሙም ከራሱ ላይ በስቶ ፈሷል እና እዚህ ላይ የምናየው በጣም የተበሱ ቁስሎች ምልክት ይታያሉ። በራሱ ላይ በተለይ በጣም ብዙ ምልክቶች ናቸውና ራሱ ጋር ከራስ ጠጉሩ ከግንባሩ ወደ ታች የተንጠባጠቡ ደሞች ናቸው የተገኙት ልብሰ መግነዙ ላይ በደንብ አግባቡ ስናይ። ስለዚህ ራስ ላይ አለ፣ እዚች ጋር አለ፣ ግንባር ላይ አለ እና ወደ ታች የወረደ ምልክት አለ ፊት ላይም ጨምሮ። ስለዚህ ሁለተኛውና በጣም በጣም አስገራሚው ነገር በራሱ ላይ በተቀዳጀው የሾህ አክሊል የፈሰሱ የደም ምልክቶች ሽራውዱ ላይ ወይም ልብሰ መግነዙ ላይ መገኘታቸው እጅግ ልዩ አድርጎታል። ሶስተኛው እዚህ ልብሰ መግነዝ ላይ የተገኘው በጣም አስገራሚው ነገር የእጅና የእግር የችንካር ቁስሎች ናቸው። ይህ ደግሞ እንደገና ሌላ ትልቅ ነገር ነው። እንግዲህ እዚህ ጋር ምልክቶቹ ይታያሉ። እንግዲህ አንድ በእስራኤል ልማድ የአገናነስ ስርዓት አለ። መግነዙ ላይ ሲታተም ምልክቶቹ አሉ፣ የችንካሩ ምልክቶች ማለት ነው። ይሄ እንግዲህ
የችንካር ቁስሎች ልብሰ መግነዙ ላይ በደም ታትመው የተገኙ ናቸው። ለዚህ ነው እንግዲህ ዘኢተገብረ በእደ ሰብእ በሰው እጅ አልተሰራ ተብሎ እንዲቆጠር ያደረገው። ሌላው በጣም አስገራሚው ነገር የጎን መወጋት ምልክት አለ። መልክዓ ስዕል ንባቡና ትርጓሜው ሲመረቅ ስዕሉን አሳይቻለሁ ሰፊው ስክሪን ላይ ፍሬም እንደው ወደ 4 ሴንቲሜትር ርዝመት ያለው ነው ምልክቱ ያለው። እንግዲህ በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ አንድ ወታደር መጥቶ አለን የለን ለማለት ለማረጋገጥ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ለንጊኖስ እንደ ለፊደል ሆኖ ትኩስ ደምና ንጹህ ፈሷልና 4 ሴንቲሜትር ምልክት ያሳያል። ጦሩ የገባበት ምልክት ያሳያልና ይሄ እንግዲህ በቅዱስ ወንጌል ላይ ከተገለጡት ምልክቶች ትልቁና በጣም ዋነኛው ነገር እዛ ልብሰ መግነዝ ላይ መታተሙ እጅግ አስገራሚ አድርጎታል። አምስተኛው በጣም አስደናቂ ነገሩ ያልተሰበረ አጥንት ምልክት ልብሰ መግነዙ ላይ መገኘቱ ነው። እንደሚታወቀው የሁለቱ ወንበዴዎች አጥንት እንደተሰበረ በቅዱስ ወንጌል ተጽፎ እናነባለን። የጌታ ግን አልነበረም። ስለዚህ ልብሰ መግነዙ ውስጥ ምንም አይነት የተሰበረ እግር ወይም የተሰበረ አጥንት ይገርማል። የተሰበሩ አጽሞ ተብሎም ስለተነገረ እና ይሄ እንግዲህ የጌታችን እግሮች እንዳልተሰበሩ ጭኖቹ እንዳልተሰበሩ ወንጌላውያን ከጻፉልን እውነት ጋር የሚዛመድ ሆኖ ተገኝቷል ማለት ነው። ስድስተኛው እኔ ቤቴ ያለ የሽራውድ ኦፍ ቱሪን እና ፊቱ ላይ በደንብ ስንመለከት የነበረውን ድብደባ በደንብ ያሳያል። በተለይ ቀኝ ጉንጩ፣ አይኖቹ፣ ግንባሩ ላይ ያሉት የቁስሎቹ ምልክት ከፍተኛ የሆነ በጥፊ መመታት በቡጢ መመታትን ያሳያል ማለት ነው። እና በጣም እና ምልክቶቹ የቁስሎቹ ምልክቶች ይታያሉ። ያው ጌታን በጥፊ መተውታል፣ ፊቱን ደብድበውታል፣ ምራቃቸውን ጢቅ ብለውበታል የክብር ባለቤት እና ያ ምልክቶች በሙሉ እዚህ ልብሰ መግነዝ ላይ የሚታዩ ናቸው። በደም የተሳለ ስዕል ውስጥ የሚታዩ ናቸው። ሌላው ሰባተኛው እና በጣም አስደናቂው ነገር የደም ፍሰት አለው። ይሄ ደም ፍሰት ቀለም አይደለም፣ እውነተኛ ደም ነው። በኋላ ምናልባት ሳይንሳዊ ነገሩ እናነሳዋለን። ምንም አይነት የቀለም ነገር አይደለም፣ ትክክለኛ ደም ነው። በደም የተሳለ ስዕል ነው እና የደም ፍሰቱ ራሱ ይሄ ልብሰ መግነዝ ወይም ሽራውድ ኦፍ ቱሪን ከሁሉም ነገር በላይ ከፍተኛ ትኩረት በዓለም አቀፍ ደረጃ እንዲሰጠው አድርጎታል። ሌላው የእጆቹ አቀማመጥ ነው። በልብሰ መግነዙ ላይ የምናየው የእጆቹ አቀማመጥ እንግዲህ በጭኖቹ በኩል ግራው እና እንደዚህ ተጠላልፎ ነው የተቀመጡት። 4 ጣቶቹ ይታያሉ። 5 አውራ ጣቶቹ ግን ከስር እንደዚህ ታጥፈው ይታያሉ እና ይሄ ራሱ ልብሰ መግነዝ ይህን ነገር ሁሉ ዮሴፍና ኒቆዲሞስ በድርብ በፍታ የገነዙት አገናነዝ እንግዲህ በተልባ እግሩ ልብስ ላይ መታየቱ በጣም አስደናቂ ነው። ሌላው ሙስና የለበት። እንግዲህ የሩቅ ብእሲ ሰውነት ወይም የፍጡር ሰውነት ቢገነዝ መፍረስ አለው፣ መበስበስ አለው። የጌታ ግን የክብር ባለቤት ሙስና የሌለበት ነው። መለኮት የተዋሃደው ስጋ ነው። ስለዚህ የሰውነት መበስበስ ወይም ፈሳሾች በውስጡ ምንም አይነት ፈሳሽ አልተገኘበትም። ሩቅ ብእሲ የተገነዘበት ቢባል በእውነትም ፈሳሽ አለው የሰውነት የጌታ። ይሄኛው ግን በፍጹም ምንም አይነት ሙስና ያልተገኘበት ወይም መፍረስ መበስበስ ወይም ከሩቅ ብእሲ ሰውነት የሚወጡ ፈሳሾች በፍጹም ያልተገኘበት በመሆኑ እንግዲህ ልብሰ መግነዝ እንግዲህ ውስጡን ስንመረምረው ወይም ውስጡን ስናየው በዚህ ደረጃ በርካታ ነገሮችን በውስጡ የምናገኝበት ሆነናል ማለት ነው። በእውነት እጹብ ድንቅ ነው። ይሄ ሁሉ የሚያሳየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛዊነቱ አዳኝነቱ ለመላው ዓለም መሆኑና ቀደም ሲል እንደጠቀሱት በተዋህዶ የተገለጠ መለኮታዊ ባህሪ ያለው ጌታ መሆኑን የሚያሳይ ነው እንጂ እነሱም ቢሆን በዚህ ደረጃ ትኩረት ሰጥተው አይመራመሩም ነበረ ሌላ አካል ቢሆን ኖሮና፣ ክብር ምስጋና ይግባው። በእውነት የዚህ ጌታ ልጆች በመሆናችን ደስታ ሐሴት ልናደርግ ይገባናል ወገኖቻችን፣ ታዳሚዎቻችን። በነገራችን ላይ ይህንን ጥያቄ ያነሳሁት መጽሐፋቸው ላይ ስለ አብራሩት ነው መጋቢ ሐዲስ ዶክተር ሮዳስ። ለበለጠ መረጃ እና ለተጨማሪ ግንዛቤ የነገሩን ቁም ነገር እንዳለ ሆኖ በመጽሐፋቸው ከገጽ 118 እስከ 139 ድረስ
በሚገባ ተተንትኖ ተብራርቷል። እሱን ብታነቡት ደግሞ ተጨማሪ እውቀት ታገኛላችሁ። ወደ ቀጣዩ ጥያቄ ልሄድ። መጋቢ ሐዲስ ዶክተር ሮዳስ አንዳንድ ሊቃውንት በመጽሐፉ እንደገለጹት ሰው በመግነዙ በዚህ በልብሰ መግነዙን መሰረት አድርጎ በተደረገው ጥናት መሰረት እዛ ልብሰ መግነዙ ላይ የሚታዩ የደም ነጠብጣቦች የሚሰሩት ቅርጽ አለ። የደም ጠብጣዎቹ የሚሰሩትን ቅርጽ ከየሽዋ ወይም የሱዋ ከሚለው ስመ አምላክ ስመ ክርስቶስ ጋር አያይዘው የተለየ ግኝት እንዳገኙ መጽሐፉም ላይ ተጽፏልና ስለዚህ የሚሉን ነገር ቢኖር በጣም መልካም። ቱሪን ያለው ልብሰ መግነዝ እያንዳንዱ ነጠብጣብ ተጠንቷል። እያንዳንዱ ነገር ተቀምጧል። እኔም የበኩሌን አስተዋጽኦ ማድረጌ ደስ ይለኛል በዚህ ዙሪያ። ምክንያቱም ከ500 እስከ 1000 የሚጠጉ ሳይንቲስቶች ናቸው የመረመሩት። ሁሉም ብዙ አርቲክሎች ተጽፈዋል። የኔ ደግሞ ያገኘሁት ምልክት በ37 አልፋ 73 መጽሐፌ ላይ በአግባቡ ጽፌዋለሁ እና አንድ አበርክቶት አለኝ በዚህ ላይ የሚል እምነት ነው ያለኝ እና በደንብ አድርገው ሲመለከቱት አንዱ ሪሰርቸር ወይም የአጥኚ ክፍል ማለት ነው ያገኘውና እዚህ ጋር ቅርጾች ያያል። እነዛ ቅርጾች ምን አይነት ፊደል ነው የሰጡት? ዮድን ሰጥተዋል። የማለት ነው በእኛ የማኔ፣ በዕብራይስጦቹ ደግሞ ዮድየ። ቀጥሎ በእኛ ሰዊት ወይም ሳንሰ የምንለው እነሱ ሰንሸ ስለሚሉ ነው ሺን ነው የሚሉት። እኛ ሳን የምንለው ሰ ተገኝቷል እንደዚህ ዞሮ። ቀጥሎ ደግሞ ዋዌወ የምንለው እነሱ ዋው የሚሉት አለ እንደዚህ መስመር ሆኖ። መጨረሻ አይን እኛ የምንላት እነሱ ደግሞ እዚህ ጋር ደርሷል እና አንድ ላይ ሲገጥም የሾአ ይላል። የሾአ ማለት ቅዱስ ገብርኤል ቅድስት ድንግል ማርያምን ሲያበስራት ስሙንም በዕብራይስጥ ነው የነገራት። ኢየሱስ መጽር ነው። በዕብራይስጥ ግን ሁለት አይነት አጠራር አለው። ሶስት አጠራር አለው። አንደኛው ያሁሻ ይሉታል። ጥንት የነበረ አጠራር ያሁሻ። አሁን ያን ደግሞ በአረማይክ በሚነገርበት ጊዜ የሹዋ ይባላል። የሱዋ ነው። እኛ ሸ ስለሚሉ ነው በእነሱ መጥራት የፈለኩት ይላልን። አንድ ላይ ሲያደርጉት የሸዋ የሚል ቃል ሰጥቷልና ስሙንም የሸዋ ትይዋለሽ። አሁን ጽራውያን ሳንሰ የላቸው አዲስ ኪዳን ሲጻፍ ይሄኛው ሰ የላቸውም። ሻዳይ ሲሉ በዚህ ሰ ነው የሚጽፉት። ይሄ ሰ ስለሌላቸው ሲግማን ተጠቀሙ። እንደገና አይኑ አይላቸውም እነሱ። ስለዚህ ኦሚክሮ መጨረሻ ላይ ሁልጊዜ የወንድ ስም ሲሆን ደብል ሰ ሲግማ ያደርጋሉ። ኢየሱስ አሉ። ለዚህ ነው ቤተክርስቲያን ቀዲሙ ዜናወነ በየውጣ እንተ የቲ ቀዳሜ ስሙ ለመድኃኒነ፣ መድኃኒታችን የመጀመሪያ ስሙን በየነገረን የውጣ በየነገረን የሚሉት በዮድ ፊደል ማለት ነው። ለምሳሌ ሙሴ ቁጥቋጦ መካከል ስሙን ጠይቆታል። ስሙን ሲጠይቀው በእኛ አህያ ሸራሃያ የምንለውን በዕብራይስጥ ግን ኤሄ አሼር ኤሄ ይለዋል። እኔ ነኝ ማለት ነው። አነ ውእቱ አነ እኔ ነኝ ይለዋል። ማለት ማላከኝ ሲላቸው ነው። ስሙን ምን ይለዋል? አጠራሩ ቫውል ስለሌለው በጣም ከባድ ነው አሁን ለማግኘት። ያህዌህ ይሉታል፣ ያህዋህ ይሉታል። ያው እንትን ነው የሱ ስም ነው። ከጊዜ በላይ ከሁሉም ነገር በላይ የሆነ ስሙን ነው የነገረው። ለዚህ ነው ሃሌሉ ብሎ ያ ይላል። ያህ ማለት ነው። ሃሌሉ ያህ። ሃሌሉ ማለት ሃሌል ማለት በዕብራይስጥ ግናይ ማለት ነው። ለማ ለያህ እግዚአብሔር። እንዳሉ የዕብራይስጥ ስሞች ግሪክ ላይ ሲሄዱ ነው ስ የሆኑት እንጂ ኤልያሁ፣ ያሻያሁ፣ ያሁ እንደዚህ ኔታንያሁ ያሁ የእግዚአብሔር ስም ነው። እነዚህ የአምላክ ስም ቅጥያ የተደረገባቸው ስሞች ናቸው። ጽራውያን ግን ይሄ ነገር ስለሌለ የግዴታ ሰሰሰ ማለት አለባቸው። ኤርምያስ፣ ኢሳያስ፣ ኤልያስ እያሉ ይጠቅሱታል። ኢሳያሱ ሰሰሰ ይሉታል እንጂ የዕብራይስጡ በፍጹም እንደዛ አይደለም። ስለዚህ ስሙን ነው የጠቀሰው፣ ስሙን የተጻፈው እዛ የታተመበትና ደግሞ የሚገርመው ምናልባት ይሄ ከፍ ያለ ነገር ስለሆነ አድማጮች እንዴት እንደሚረዱት ባላቅም ያው በዚህ ላይ ሰፊ መጻሕፍቶች ስለጻፍኩኝ የቀመር መጽሐፎች 888 37 አልፋ 73 በአጠቃላይ ወደ 737 ገጽ የያዙ ሁለቱ መጻሕፍቶች ላይ በስፋት ቢያዩት
በጣም የሚደንቀው ነገር እያንዳንዱ የጌታ መጠሪያ ፊደሉ ስለሱ የሚገልጥ ነው። ለምሳሌ አሁን ለምሳሌ ምን ብሎ አስተምሯቸዋል ለነሱ? እኔ በአባቴ ስም መጣሁ አለ፣ አልተቀበላችሁኝም። ሌላው ግን በራሱ ስም ሲመጣ ትቀበሉታላችሁ ብሏል። አባቱ ያህዋ ተብሎ እሱ ያሁሻ ተብሏል። ያሻ ማለት በዕብራይስጥ መድኃኒት ማለት ነው። አሁን ሰው ኢየሱስ መድኃኒት ይላል፣ ትክክል ነው። ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ግን ስርወ ቃሉን ማወቅ አለበት። በዕብራይስጥ ያሳ ወይም ሳ ስለምንለው ግን ሻ ነው የሚሉት እነሱ። ሶክን እሾህ እንደምንለው ማለት ነው። ነጋሲን ነጋሽን ሸ እንደምንለው እንደማለት ኪዳነ ወልድ እንዳሉት እና ያሻ ማለት መድኃኒት ማለት ነው። ያሁ የሚለው የመጀመሪያው ቃል ያህዌን ይጠቁማል። ስለዚህ ያህዌ አዳኝ ነው ማለት ነው። ስለዚህ ምን ያመለክታል? ራሱ ኢየሱስ ክርስቶስ ያህዌ እግዚአብሔር መሆኑን ያመለክታል። ስሙ ራሱ ያመለክታል፣ እግዚአብሔር መሆኑን ያመለክታል። ይሄ ነው በቃ በጣም ትልቁ። ለዚህ ነው ከስም ሁሉ በላይ ሆነ ስም ሰጠው የሚለው። ከስም ሁሉ በላይ እና ለዚህ ስም በሰማይ በምድር በታች ያለ ሁሉ ይሰግዳል። ምክንያቱም እግዚአብሔር ራሱ አዳኝ ነው፣ ራሱ የእግዚአብሔር ስም ነው። እና አሁን 4 ፊደሎች ናቸው። ለምሳሌ የሃ ወሰአ የተገኙት። የማለት የተነሳ እጅ ነው፣ የማነ እግዚአብሔር መሆኑን ያመለክታል። ሰ ደግሞ ኤልሻዳይ ሲጻፍ በዚህ ሰ ነው፣ ሸ ስለሚሉት ነው። መለኮታዊ እሳት መሆኑን ያመለክታል። ወ ደግሞ ወልድ መሆኑንና አምላክ ወሰን መሆኑን ያመለክታል። ዋዌ ስለሆነ አያያዝ ስለሆነ አንድም ዋው ብሂል ዋህድ እግዚአብሔርም ስለሚል በትክክለኛው በእነሱ ቀመር ግን በእኛ ዋዌወ አገናኝ ወ ነው። በእነሱ ለምሳሌ ሰማየ ወምድረ ሰማይና ምድር አገናኝ አዋሃጅ ናት። የችንካር ምልክት አላት በእነሱ። በእኛ ደግሞ የቁልፍ የዘለበት ምልክት አላት። አ ደግሞ ምንጭ ነው። አይን አ እኛ አይንን አ ነው በጉሮሮ ነው በቀመሩ ትምህርት ዝም ብለ አይን አ አንልም። አይን አ ነው የሚባለው። ምንጭ ናት። አይን ምንጭ አይደለም። ጎኑ ተበስቶ ደምና ውሃ ፈሷል። ስለዚህ ያሁሻ ወይም የሹዋ የሚለው ስሙ በአጠቃላይ የዓለምን ኃጢአት የደመሰሰ ያህዌ እሱ መሆኑን ያመለክታል። እያንዳንዱ ቅርጹ ጽራውያን ይሄ የላቸው። ስለዚህ የግዴታ ማድረግ ያለባቸውን አድርገዋል። እና በጣም የሚገርመው የራሱ የጌታ ስም ነው በደሙ ውስጥ የተሰመረው። ይደንቃል በጣም 37 አልፋ 73ን በምጽፍበት ጊዜ ትንሽ ዳጎስ ያለ መጽሐፍ ነው። ብዙ ቀመር ያለበት በጣም ሂሳብ ለሚወዱ ቀመር አንዱ ትልቁ የኢትዮጵያ ቤተክርስቲያን ያላት ትልቁ ዕውቀት የቀመረ ፊደል ዕውቀት ነው። እኔ 400 ተማሪዎች አሉ። 1 ዓመት ይፈጅባቸዋል እንደው ጠንቅቀው እንደው ሙሉን እንኳን ለማወቅ። እዛ ላይ ደግሞ እኔ ራሴ ምርምር አደረኩኝ። እያንዳንዱ ከአሌፋት ጋር ያለውን ትስስር በጣም ሰፊ ምስጢር ስለሆነ እኔ ደግሞ ገባሪ መሆኑን ያወቅኩበታል። 37 73 ቁጥር ነው እና እግዚአብሔር ራሱን በፊደል ይገልጣል፣ ራሱን በቁጥር ይገልጣል። 1ም 3 ነው ስትል ቁጥር ነው። አብ ወልድ መንፈስ ቅዱስ ሲል በፊደል ይገለጻል፣ በንግግር ይገለጣል። ይህ ብቻ አይደለም። በመጽሐፈ ሄኖክ ምዕራፍ 20 ላይ ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ስም የክስቤል የስሙ ቁጥር ይህ ነው ይላል። ቀመር አለው ስሙ ማለት ነው፣ እናውቀዋለን። ስሙ ቤቃ ይባላል ይልና አካ የሚለውን ስም በቅዱስ ሚካኤል እጅ ላይ ጻፈው ይላል። አካ ማለት አልፋና ኦሜጋ ነው። ሚካኤል ስንል ካ አለው መሃል ላይ። መኑ ከመልዑል ነው ትርጉሙ፣ መኑ ከማምላክ ነው። አካ የሚለው ካ አለው። ስለዚህ ይህን ስም መሸከም የሚችለው ሚካኤል ብቻ ነው። ሁለቱም ቀመራቸው 91 ነው። የሰማዩ ስርዓት ያለው ነው። እንደኛ ያለ ዝብርቅርቅ አይነት አይደለም። ሁሉ ተፈጥሮ በጣም እጅግ በሚያስገርም ሁኔታ የተዋቀረች ናት እና ፊደል ገ በቀዳሚ ገብረ ነው የምንለው፣ ገባሪነቱን የሚጠቁም ነው እና ገምል ገም እንለው ማለት ነው። ገምል ስንቀምር ጋሜል ነው፣ ሜም ነው፣ ላሜድ ነው። ወይም ደግሞ በእኛ ገምል ነው፣ ላዊለ ነው። ወይም ደግሞ መጨረሻ ላይ ማይመና ላዊለ ነው። አንድ ላይ ስንቀምር 73 የሚለውን የሱን ቁጥር ይሰጠናል እና የእግዚአብሔር ገባሪነቱን የሚሰራውን ፊደል በደሙ መካከል ተቀርጾ ለመጀመሪያ ጊዜ ያየሁት እኔ ያንን ጽፌ ያለው በዝርዝር ነው የጻፍኩት። ቀመሩንም በደንብ አግባቡ ጽፌ መጽሐፌ ላይ እንግዲህ ፐብሊሽ አድርጌዋለሁ፣ አሳትሜዋለሁ። ነገ አንዱ ያነሰዋል ማለት ነው። ስለዚህ በጣም የሚገርም ነው እና በደሙ ስሙን ማግኘት
በደሙ ነጠብጣብ ምልክት ምን ልንለው እንችላለን? ይሄ ከአይምሮ ነገር በላይ ነው። አይምሮን ሁሉ የሚያልፍ ነገር ነው እና እንግዲህ የሹዋ የሚለው ስሙ ተቀርጿል። ገባሪነቱን የሚገልጥ ደግሞ የፊደሉን እኔ ደግሞ ያየሁትን መጽሐፌ ላይ ከነ ስዕሉ ከነ ፒክቸሩ ለመጀመሪያ ጊዜ ፐብሊሽድ አድርገዋለሁ። ግን በአጠቃላይ ልብሰ መግነዙ ላይ ከ1000 በላይ ሳይንቲስቶች ተሳትፈውበታል። በምድር ላይ እንደዚህ የተጠና ንዋያተ ቅድሳት ማግኘት አትችልም እና ልዩ ያደርገዋልና ስሙን አግኝተናል፣ ስሙን አይተናል ለማለት ነው። ግሩም፣ በእውነቱ ቃለ ሕይወትን ያሰማልን መምህር። ድንቅ ማብራሪያ ነው። ተመልካቾቻችን ይህንኑ ማብራሪያ እንደጠቀሱት በ37 አልፋ 73 መጽሐፋቸውም ታገኙታላችሁ። እዚሁ መልክዓ ስዕል ንባቡና ትርጓሜው ላይም ከገጽ 132 ጀምሮ ተጠቅሷል፣ ተተንትኗል ከነስዕሉ። በዚህ አጋጣሚ መጽሐፉን የገዛችሁ ብታነቡ መልካም ነው። እንዲህ አይነት ምስጢር ታገኙበታላችሁና ከዚሁ ሳንወጣ መጋቢ ሐዲስ ዶክተር ሮዳስ ቀደም ሲል ጠቅሰውታል፣ ምረቃዎትም ላይ አንስተውታል። እንደዚህ ንዋየ ቅድሳት በመላው ዓለም የተጠና ብዙ ምርምር የተደረገበት ምንም አይነት ንዋየ ቅድሳት የለም ብለዋልና እዚሁ ላይ ተጨማሪ ትምህርት እንዲያካፈሉም ፈለግኩ። ይኸው ምንድነው በዚህ ልብሰ መግነዝ ዙሪያ ምንም ብዙ ጥናት ተደረገበት ቢባልም ስምምነቱ ግን አከራካሪ ነው። አንዱ ተቀባይነት ያገኛል፣ ሌላው ተቀባይነት ያጣልና በልብሰ መግነዙ ዙሪያ በርካታ ጥናቶች እንደነበሩና በተለይ በ1988 ይመስለኛል በፈረንጆቹ ባለሳሳት የተደረገው ጥናት ተቀባይነት እንዳልነበረው፣ ከዛ በኋላ ግን ይበልጥ ጥናቱ ዳብሮ በልዩ ልዩ አህጉረ ዓለም የተጠናከረ ጥናት እንደተደረገበትና ማረጋገጫዎች እንደተገኙ ጽፈዋል መጽሐፎት ላይ። ለመሆኑ በዚህ ልብሰ መግነዝ ዙሪያ በየጊዜው የተደረጉ ሳይንሳዊ ምርምሮች፣ ክርክሮች እና አሁን ያሉት የጥናት ውጤቶች ምንድን ናቸው? በእርስዎ ጥናት። ጥሩ እንግዲህ ልብሰ መግነዙ ቅድም የነበረው የታሪክ ፍሰትን አይተናል። በዘመናት በትውልዶች ይነገር የነበረውን አይተናል። እንደ ሳይንስ ምርምር ግን ይሄ በጣም ጎልቶ የታየው በ1898 ላይ ነው። መነሻውን ለማድረግ ነው። በኋላ የካርበን ዴቱን እናየዋለን። በ1898 የመጀመሪያ ፎቶግራፍ ተነሳ። እንግዲህ ያን ጊዜ ፎቶግራፍ አዲስ የነበረበት ጊዜ ነበረ እና ለመጀመሪያ ጊዜ እንግዲህ የተነሳው ፎቶግራፍ ሳይንሳዊ ምርምሮች በልብሰ መግነዙ ላይ እንዲደረጉ ትልቁን በር ወለል አድርጎ የከፈተ ነው ብዬ ይዘዋለሁ። እንግዲህ ግንቦት አካባቢ ነው፣ 1898 ዓመተ ምህረት ነው እንደ ጎርጎሮሳዊ ዘመን ቀመር። በጣሊያን ቱሪን ከተማ ላይ የሽራውዱ እንዲታይ ተደረገ። እንደ ኤግዚቢሽን ማለት ነው፣ ወጥቶ እንዲታይ ለህዝብ ተደረገ። ያን ጊዜ እንግዲህ ሴኮንዶ ፒያ የተባለ ጠበቃም ነው፣ የህግ ሰውም ነው፣ አማተር ፎቶግራፈር ነው እና ፎቶ እንዲያነሳ ተፈቀደለት። ያን ጊዜ ፎቶግራፍ አዲስ ነበረ እና ፎቶግራፉን አነሳ። በኋላ ሴኮንዶ ፒያ ፎቶውን ማጠብ ጀመረ። ፎቶ ማጠብ ነው ምንለው እንግዲህ ፎቶ እና አንስቶ በጨለማ ውስጥ ፊልሙን እንግዲህ ግላስ ፕሌት ኔጌቲቭ አድርጎ ማጠብ ጀመረ። ያን ጊዜ ዴቨሎፕ ሲያደርገው ምስሉን ሲያሳድገው ያየው ነገር ከአእምሮ በላይና የመጀመሪያውን በር የከፈተ ነበረ። እንግዲህ ያው የመግነዙ ልብስ ስናየው የደሙ ምልክቶች አሉ፣ ደብዘዝ ያለ ነው፣ ለመለየት አስቸጋሪ ነው። ግን የሚገርመው ፎቶ ሲያነሳ ባለቀለም ክፍል አለ የሚያነሳው ሌንስ አለ አይደለ? ጥቁሩ ወደ ነጩ የሚቀየርበት ምስሉ ላይ አሁን የሚታየው ግልጽ ህያው የሆነ ስዕል ይዞ ወጣ ማለት ነው። ይሄ ለሱ አስደንጋጭ ነበረ። ሊሆንም አይችልም፣ ያልተለመደ ክስተት ነው እና ህያው ወደሆነ ስዕል አሁን ወደሚታየው አሁን ወጥቶ ወደሚታየው ወጣና በጣም ክርክር ተፈጠረ ማለት ነው። እንዲህ አይነት ክርክር በጊዜው በጣም ከባድ ነው። ምክንያቱም የታየው በእጅ የተሳለ አይደለም፣ እውነተኛ የሰው አካል በጨርቁ ላይ ያረፈበት አሻራ ሆኖ ነው የወጣው። ይህ ማለት ለአንድ የሳይንስ ሰው ከአይምሮ በላይ ነበረና ሰፊ የሆነ ክርክር ተነሳ። እንደውም ጥርጣሬ ሁሉ ነበረ የመጣው። ምንድነው ጥርጣሬው? ፎቶግራፉን ያነሳውን ፎቶግራፍ አጭበርብሮናል፣ ራሱ ቀለም ጨማምሮበት ቀባብቶታል የሚል ውንጀላ ሁሉ በዚህ ፎቶግራፍ ባለሙያ ላይ መጣበት። በጣም ሰፊ ክርክር ነበረ። ይሄ እንግዲህ እስከ 1931 ዓ.ም ቆየ። እንግዲህ 1931 ላይ ጁሴፔ ኤንሪ የሚባል ሰው እንደገና ፎቶ እንዲያነሳ ተፈቅዶለት ሲያነሳ እንዳለ ያስል መልሶ ወጣ ማለት ነው። ስለዚህ ያ ነገር መቋጫ አገኘ። አሁን በጣም የሚገርመው በ1970ዎቹ ላይ አካባቢ የተደረጉ ጥናቶች የሴኮንዶ ፒያን ፎቶግራፍ መሰረት በማድረግ
ሲያዩት ዴፕዝ ኢንፎርሜሽን ነው ያገኙት። ጥልቅ የሆነ መረጃ ተገኘ። አሁን ቅድም የዘረዘርኳቸውን ነገሮች ሁሉ በአግባቡ አውጥቶ ማሳየት ቻለ ማለት ነው። ስለዚህ በጨርቁና በሰውነቱ መካከል ርቀት መሰረት ጥንካሬውም በጣም ይለዋወጣልና ኢቭን የስሪዲ ስዕልን ለመስራት አብቅቶታል ማለት ነው። ይሄ በጣም የሚገርም ነው። ስሪዲ አድርጎ በቃ አሳያቸው። ይሄ በጣም ከፍተኛውና በዓለም አቀፍ ደረጃ የሳይንስ እንቆቅልሽ የነበረ ክስተት ነው። እንዴት ሊሆን ቻለ? ይሄ በጣም አስገራሚ ነገር ሆነ። ሁለተኛውና ትልቁ የተባለው ግን በ1978 ላይ የተደረገው ጥናት ነው። ያ እንግዲህ ሽራውድ ኦፍ ቱሪን ሪሰርች ፕሮጀክት በሚል በጣም የተሟላ ሳይንሳዊ ምርመራ የተካሄደበት ጊዜ በቃ ትልቁ ማለት እንችላለን። እና ይሄ ፕሮግራም የሚገርመው የተመራው በሃይማኖት ተቋማት ብቻ አይደለም። ታዋቂ የሆኑ ስመጥር የሆኑ ሳይንስ ተቋማት ራሱ ገብተውበታል፣ ኢንክሉዲንግ ናሳን ጨምሮ ማለት ነው። ናሳን ጨምሮ የተለያዩ የረቀቁ መሳሪያዎችን ጭምር ለምርመራው በመስጠት ማለት ነው። ናሽናል ላቦራቶሪ ውስጥ በጣም በተለያዩ አድቫንስድ በሆኑ ሪሰርች ሴንተር የሚሰሩ ምርጥ ሳይንቲስቶች ከሁሉም አንግል ከቅመማውም፣ ከኬሚስትሪ፣ ከጨርቅ ባለሙያዎች፣ ከፊዚክስ አንጻር ከብዙ አንጻር የሚያጠኑ ሳይንቲስቶች ተሰበሰቡ። ያ ደግሞ ትልቁ ፕሮግረስ ነው እና ለ5 ተከታታይ ቀናት ነው ጥናቱ የተደረገው። 120 ሰዓታት ፈጅቷል ጥናቱ ያለማቋረጥ ማለት ነው። ይሄን ልብሰ መግነዝ ሳይጎዱ የተለያዩ ምርመራዎች ዓለም አቀፍ ሳይንቲስቶች ያደረጉ ናሳን ጨምሮ። ይሄ እንግዲህ በዚህ ደረጃ የተጠና ምን ሊኖር ይችላል? የለም። እና ይሄ ስዕሉ እንዴት እንደተሰራ ነው አሁን ፍላጎታችን ነበር። እንዴት ታተሙ ተገኘ? እንዴት ተሰራ ሲባል አንደኛው ማይክሮስኮፕ ተጠቀሙ፣ አጉልቶ የሚያሳይ መሳሪያ ተጠቀሙ። ያን ጊዜ ያልነበረ ፎቶ ነው። እንደገና ደግሞ የተለያዩ የኬሚካላዊ የሆኑ ምርመራዎች ተጠቀሙ፣ ንጥረ ነገሮችን ተጠቀሙ። አሁን ሲጠቀሙ ምን አላገኙም? ምንም አይነት ቀለም አላገኙም፣ ማቅለሚያ አላገኙም፣ ብሩሽ አላገኙም፣ የብሩሽ ምልክት። ስለዚህ ነው ዘይተገብረ በእደ ሰብ በሰው እጅ ያልተሰራ ማለት አንድ ሰዓሊ ሲስል ብሩሽ አለ፣ ማቅለሚያዎች አለ፣ ቀለም አለ፣ ተጠቅሞ ነው ስዕል የሚስለው። ይሄ ግን ምንም አይነት ቀለም የለውም፣ ፒግመንቶች የሉትም፣ ማቅለሚያም አለ፣ ብሩሽ ምልክት አልተገኘም። ስለዚህ በጣም አስገራሚ ነገር ሆኖ ነው የታየው። በጊዜው ከአእምሮ በላይ ነበረ። ሌላው በጣም የሚገርመው የመግነዙ የላይኛው ክፍል ስንመለከተው ስዕሉ ምናልባት ተመልካቾች በስክሪን ላይ ሊያዩት ከቻሉ በጨርቁ ክሮች ውስጥ ዘልቆ አልገባም። በጣም የሚገርመው ያረፈው በጨርቁ በጣም ቀጭን የሆነው የላይኛው ክፍል ላይ ነው ያረፈው። ማለትም ቶፕ ሞስት ፋይበርስ በሚለው ላይ ነው ውስጥ ያለፈው። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? በዛ ውስጥ እንዴት ስዕል ሊያልፍ ይችላል? በዛ እንትን ውስጥ እና ስለዚህ በእጅ አይሳልማ። በእጅ ቢሳል በላይ ነው የሚያልፈው፣ በውስጥ አይገባም። እና እንዴት ሊሆን ይችላል? እንዳይነት ስዕል የለም። ሊሆንም አይችልም እንጂ ምንም ሊሆን አይችልም። ኢምፖሲብል አይሆንም። ሌላው ጨርቁ ላይ ደግሞ የሕክምና ጠበብቶችም ተሳትፎበታል። ያልተሳተፈ የለም። ልብሰ መግነዙ ላይ ቀዩ ምልክቶች ሲመረመር አማናዊ ደም ሆነው ተገኙ። ደሙም አይነት አለ ማንሳት እንትን ባይልም እና ደሙ ደግሞ በጨርቁ ክሮች ውስጥ ዘልቆ ገብቷል። ስዕሉ ላይ ደግሞ ግን አልገባም፣ በውስጡ ነው የገባው። እንዴት ሊሆን ቻለ? ይሄ በጣም በጊዜው ከአእምሮ በላይ የነበረ እንግዲህ 5 ቀናት ያለማቋረጥ የፈጀ ጥናትና ምርምር ነበረ። ስለዚህ ሳይንቲስቶቹ የደረሱበት እንደው ቅደም ተከተል ለተመልካቾች ለማቅረብ መጀመሪያ ደሙ ጨርቁ ውስጥ አርፏል። ስዕሉ ደግሞ የተፈጠረው ደሙ ከገባ በኋላ ነው። ይሄ ከአእምሮ በላይ ሆኖ ያለፈ ነው። ሌላው ሶስተኛው የስሪዲ መረጃ ነው። ናሳ ቪፒ8 ኢሜጅ አናላይዘር ነው የተጠቀመው። በጣም ረቀቀ መሳሪያ ነው እንትኑ ለመመርመር ማለት በጊዜው ነው እና ይሄ ማለት አስትሮናውቶች፣ አስትሮኖመርስ እንግዲህ ለጠፈር ምርምር የሚጠቀሙበት አንዱ መሳሪያ ነው። በጣም ትልቅ የረቀቀ መሳሪያ ነው። ለምሳሌ እዚህ መሳሪያ ውስጥ ለምሳሌ ተራ ፎቶግራፍ ብትከትበት ማለት ነው፣ ተራ ፎቶግራፍ ብትከት የተዛባ ምስል አድርጎ ያወጣል። ይሄኛው ግን ለዚህ መሳሪያ ሲሰጥ ስሪዲ የሰው አካል ቅርጽ ነው ያሳየው።
አሁን እኔ በጣም በዲፎቶ ቢቀጥ እንትን ነው የሚል ይሄ ግን 3D አካለ ክርስቶስ እና ለጠፈር መመርመሪያ አስትሮኖመርስ ከሚጠቀሙበት አንዱ መሳሪያ ነው እዚህ ምርመራ ውስጥ የዋለው እና የ3D እንትን ያለው እና ስለዚህ ስዕሉ ነው የተሳለው ወይም በሰውነቱና በጨርቁ መካከል በነበረው ዲስታንስ ወይም ርቀት መሰረት መሆኑን ያመለክታል። ይሄ ትንሽ ከአእምሮ በላይ ነው እና ያ በጣም በጣም እንትን ነው። መጨረሻ ላይ እንግዲህ የዚህ ሪሰርቸርስ ወይም የአጥኚዎች ክፍል አንድ ድምዳሜ ያወጣ። ድምዳሜው ምንድነው? በአሁኑ ወቅት አለ ስዕሉ እንዴት እንደመጣ ለማብራራት የሚችል ምንም አይነት የኬሚካላዊ ወይም የፊዚክስ መንገድ የለም። ስዕሉ ሳይንሳዊ እንቆቅልሽ ሆኖ ቀጥሏል ብለው ደምድመው አበቃ ማለት ነው። ይሄ ማለት በቃ በጥበብ በምን ብቻ ከሰው እንትን እሳቤ በላይ የሆነ ስዕል ነው። ማይታወቅ ሳይንስ የማያውቀው ግኝት ምን ብለን እንደምገልጸው ለሳይንስ የማይታወቅ ክስተትን ክስተት ይሻላል ብለው አልፈውታል። ይሄ እንግዲህ ትልቁ ነው። በኋላ እርሱ ያነሱት የ1988 ጋር እንምጣ። እሺ ያ ደግሞ ሌላ ጉዳይ ይዞ መጣ። እንግዲህ በዚህ ከተጠና በኋላ የካርበን 14 ያው ቀን ጊዜ ለመለካት ሳምፕል ተወስዶ ካርበን 14 የጊዜ ማወቂያ ዘዴ እንዲጠቀም ተፈቀደ። ያ ደግሞ በዓለም ዙሪያ ሌላ አጨቃጫቂ ነገር ፈጠረ። እሱን በደንብ አግባቡ አይተ እናየዋለን የሚል እምነት አለኝና ያን ጊዜ እንግዲህ ከቤተክርስቲያኑ ተፈቅዶ ካርበን 40 እድሜው እንዲጠና ተወሰደ። አሁን እዚህ ላይ ነው በደንብ ማስተዋል የሚያስፈልገው እና ናሙናው የተወሰደው ከግርጌው ዳርቻ ነው። ከጨርቁ ከልብሰ መግነዙ ጥግ ላይ ናሙና ተወሰደ። ትንሽ ቁራጭ ነው፣ ግዴታ መነካት የሌለበት ትሬዠር ነው። ስለዚህ ትንሽ ሳምፕል ለሶስት ተከፍላ ወደ ገለልተኛ ሆኑ ላቦራቶሪዎች ቤተሙከራዎች ውስጥ ተላከ። የመጀመሪያው የተላከው እንግሊዝ ነው፣ ኦክስፎርድ ዩኒቨርሲቲ ነው የተላከው። እዛ ያሉ ሳይንቲስቶች እንዲመረምሩት በዚህ ዘርፍ ያሉት። ሁለተኛው ስዊዘርላንድ ዙሪክ ሄደ፣ እዛ እንዲጠና ተደረገ። ሶስተኛው አሪዞና ሰሜን አሜሪካ ሄደ። ውጤቱ ግን የተገላቢጦሽ ውጤት ደግሞ እዚህ ላይ ሆኖ ተገኘ። ጥቅምት 1988 ሶስቱም ቤተሙከራዎች አስደንጋጭ ሆነ እንትን አቀረቡ። ምንድነው? ልብሰ መግነዙ ስንመረምረው የተሰራው ከ1260 እስከ 1390 መካከለኛው ዘመን ላይ ውጤት አመጣ እንጂ የ2000 ዓመት ወደ ኋላ ሄዶ በጌታ ዘመን የነበረ አይደለም የሚል ውጤት ይዘው ብቅ አሉ። ይሄ ማለት ፈረንሳይ ቅድም ለመጀመሪያ ጊዜ ታየበት 1354 ብዬ የጠቀስኩት አለ አይደል? ያ ጊዜ እንደማለት ነው። እና በዛ ዘመን በጣም ከፍተኛ የሆነ ክርክር ተነሳ። ዓለም አቀፍ ጉዳይ ነበረ በጊዜው ነበረው። በኋላ ግን ከምርመራው በኋላ ሰዎች ተመራማሪዎች ግን አይቆሙም። ደስ የሚለው ነገር አንድ ነገር ተብሎ ሳይንስ ሁሌ ማመን ያስቸግራል። እንደገና ተማሪ ሳይሆን ተመራማሪ ሆን እንደሚባለው ማለት ነው። እና ከ1988 የካርበን 14 ምርመራ በኋላ የሃይማኖት ሰዎችም ደንግጠዋል፣ ብዙ በዚህ ዙሪያ ያጠኑትም ደንግጠዋል። ግን ድጋሚ እንዲታይ ሳይንቲስቶች እንደገና ጥሪ ማቅረብ የጀመሩበት ጊዜም ነበረ። ከዛ በኋላ ሌላው ይዘው የወጣው አንደኛ ምንድነው? ናሙናው የተወሰደው ጫፍ ላይ ነው። ጫፍ ደግሞ እንግዲህ ጥግ ላይ ነው፣ ኮርነር ነገር ላይ ከተወሰደ ተቆርሶ ከተወደገ ብዙ ዘመናት በሰው እጅ ይያዛል፣ ይቆሽሻል፣ ለላብ የተጋለጠ ነው። እንደሚታወቀው መጻሕፍት እንኳን ብዙ ሲገለጥ ያድፍ የለ ይነትባል። ጨርቅ ደግሞ እንደዛ ነው። ስለዚህ ለዘመናት ከጫፍ ላይ ነው የተወሰደው። ስለዚህ ሰዎች ይይዙታል፣ ይቆሽሻል። ያ ነገር ደግሞ ይሄ ካርበን 14ቱን ጥናት ትክክለኛ ነገር ላያመጣ እንደሚችል ሳይንቲስቶች መሞገት የጀመሩበት ጊዜ መጣ ማለት ነው። ያ በጣም አስገራሚ ነው። ሌላው የፈረንሳዮች የጥገና ዘዴ ነው። ቅድም መጀመሪያ ላይ እንደውም እናነሳዋለን ያልኩት በ16ኛው ክፍለ ዘመን እሳት አደጋ ተነስቶ ነበር እንደሚታወቀው። መግነዙ ላይም በደንብ ይታያል። ውሃም ተደፍቶበታል እሳቱን ለማጥፋት። ስለዚህ ጥንት የነበረው ጥንታዊው ማለት ነው የተልባ እግር ልብስ ላይ
አዲስ ጥጥ ክር ተጨምሮበት ተጨምሮ ተሰፍቷል። ደግሞ የፈረንሳዮች ጥበብ በዚህ የተካኑ ናቸው። በዋናውና በአዲስ በተጠገነው መካከል እንኳን ልዩነት እንዳለ የሌለ እስኪያስመስለው ድረስ ነው። አስመስለው ነበር የሰፉት። አስመስለው ነው በውስጥ ነው ያደረጉት። ጥበብ አይደለ? እደ ጥበብ እኮ በጣም እንትን ነውና እና አዲሱና አሮጌው ክር በተቀላቀለበት ክፍል ውስጥ ነበረ። ያችን ክፍተት ያመጣችው እሷ ስፌት ናት። ያቺ እንግዲህ የእሳት አደጋው በተፈጠረ ጊዜ የወሰዷት ጥቂት ናሙና ነው። በቃ ትንሽ ሳምፕል ናት እኮ በጣም የከበረ ነገር ስለሆነ ያም ተፈቅዶ ነው። ተጠንቅቀው ነው እንጂ አይነካም፣ ሊሆን አይችልም። በቃ ይሄ ተፈቅዶ ነው። ስለዚህ ይሄ ነገር የወሰዱበት ሳምፕል አሁን በኋላዎች የቅመማ እዚህ መጽሐፌ ላይ ያሰፈርኳቸው የሳይንስ ሰዎች አሉ። በጣም ሲያጠኑት፣ በጣም ሲመረምሩት ይሄ የተሰፋበት ቦታ እንደነበረ በደንብ አድርገው ማየት ቻሉ። መሳሪያ ማለት ቴክኖሎጂ በጣም 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 ለዚህ እኮ ነው የሚያስደንቀው። እኔ ሁሌ ዘመናችንን ማመሰግነው ለዛ ነው። ያለንበት ዘመን የተባረከ የተቀደሰ ዘመን ነው ላለው በእኔ በኩል ነው። ሌላው ያማረር ይችላል። እኔ ግን እንዲህ ያለ ዘመን ላይ ሰዎች መድረሳችን በጣም ነው የሚያስደስት ነገር ነው። ከነ ጉድለቱም ቢሆን አብዛኛው ነገር ጥሩ ነው አይደል? ጥሩ ነው። ለእኔ ጨለማው ሳይሆን ብርሃኑ ነው ጎልቶ የሚታየው። እንደ ተመራማሪ ግን እንደዛ ነው የሚያስቡት። በጣም ሁሉን ነገር በአግባቡ የምናይበት ጊዜ ላይ መድረሳችን ነው። ሌላው የባዮፕላስቲክ ሽፋን ነው። ይሄ ደግሞ ሶስተኛው እንትን በተለይ ዶክተር ሊዮንሲዮን የተባሉ አንድ ተመራማሪ ናቸው እና ለምሳሌ ጨርቁ ላይ እንግዲህ ለዘመናት የቆዩ ባክቴሪያዎች፣ ፈንገሶች ሂደት አለ። ምን ጊዜም አንድ ብራና ላይ የምናየው ነገር ነው እና ባዮፕላስቲክ የሚባል ቀጭን ግልጽ የሆነ ሽፋን ክሮቹ ላይ ይመጣል ከብዙ እንግዲህ ጊዜ ሲያቋርጥ ማለት ነው። ስለዚህ ይሄ ሽፋን ደግሞ ይሄ ሌየር ደግሞ የራሱ ካርበን አለ። ያ ካርበን ደግሞ የራሱን ውጤት ነው ሊነግር የሚችለው እንጂ የጥንቱን ውጤት ላይ ነገር ይችላል። ስለዚህ ትክክል መግነዙ ከእውነተኛው እድሜ ይልቅ አዲስ አስመስሎ ሁሉ ውጤት ሊዘባርቅ ይችላል። ስለዚህ ነገር በፍጹም ምርምራቸው ትክክለኛ ውጤት እንዳልሆነ ሳይንቲስቶች የበለጠ መሞገት የጀመሩበት ጊዜ ከዛ በኋላ እድል ከፈተ። ሌላው ቅድም የጠቀስኩት ነው 1532ቱ የሻምብሪ እሳት አደጋ የኬሚካሉን ይዘትም ቀይሮታል። እሳት ብዙ ነገሮች ይለውጣል። ምክንያቱም ከፍተኛ ሙቀት አለ፣ ጭስ አለ። ይሄ ማለት ንጹህ ነገር ነው የሚያስፈልገው ለመመርመር እንጂ የካርቦን መጠን ላይ ለውጥ ያመጣል። ትንሽ ነገር እንኳን ለውጥ ያመጣል። ይሄ የሚታወቅ ነገር ነውና ስሌቱን አዛብቶታል። ስለዚህ ይሄ በጣም ትልቁ ነገር ነው። መጨረሻ ላይ ግን በጣም የሚገርመው ሶስቱም ቤተ ሙከራዎች ላቦራቶሪዎች ያወጡት እንትን የተዛባ እንደሆነ ተገኘ። ምክንያቱም 2019 እንደ ጎርጎሮሳዊ ዘመን ቀመር ብሪታንያ የሚገኘው አንድ የጥናትና የምርምር መጽሔት ሮ ዴታውን አገኘ። 1988ቱ ሮ ዴታውን በድጋሚ ፈተሸ። ይሄ ሲፈትሽ ቅድም የጠቀስናቸው ኦክስፎርድ፣ ዙሪክ እና አሪዞና ላይ ውጤቶች ላይ ከሚገኘው በላይ ልዩነት አምጥቷል። ያ ደግሞ ናሙናዎቹ ተመሳሳይ ውጤት አለማምጣታቸው በሳይንሳዊ መንገድ ደግሞ አስተማማኝ አይደለም፣ ልዩነት ፈጥሯል ማለት ነው። ስለዚህ የካርበን 14 ምርመራው የመጨረሻ መደምደሚያ አይደለም። ስለዚህ በድጋሚ መፈተሽ አለበት የሚል ነገር ብዙ ጊዜ ያሳለፈ ማለት ነው። አሁን ያለንበት ዘመን መጨረሻ ላይ ደረሰ። አሁን ያለንበት ዘመን በጣም የተመሰገነ ጥሩ ጊዜ ላይ ነው። ሁሉም ነገር በጣም በጉልህ እየመጣ መሳሪያዎቹ እየረቀቁ እየመጡ ሲመጣ ያንን ውጤት ኮምፕሊትሊ ሙሉ በሙሉ ሊቀይሩ የሚችሉ ነገሮችን ማምጣት ቻለ ማለት ነው። እነዛን ነግሬ አበቃለሁ። አሁን ደግሞ ጥናቱ ሰፋ፣ መሳሪያዎቹ በጣም እየተራቀቁ መጡና 2022 ላይ እንደ ጎርጎሮሳዊ ዘመን ቀመር በተለይ የጣሊያን ክሪስታሎግራፊ ተቋም ጥናትና ምርምር አደረገ። ያ ምርምር እንግዲህ በዓለም አቀፍ ደረጃ እንግዲህ መነጋገሪያ ሆነ። ይሄ ጥናት ምንድን ነው? ዋይድ አንግል ኤክስሬይ ስካተሪንግ ቴክኖሎጂ ነው የተጠቀመው። ይሄ ቴክኖሎጂ ምንድን ነው? የልብሰ መግነዙን እድሜ እንዲመረምሩ የሚያደርግ ነው። ቅድም የጠቀስኩት ሶስቱ ቤተ ሙከራዎች ውስጥ የሄዱት ሳምፕል ተወስዶ ነው አይደለ? ይሄኛው ግን ጨርቅ መቁረጥ አያስፈልገውም። እና
ይሄን ሲጠቀሙ ይሄ ዋይድ አንግል ኤክስሬይ ስካተሪንግ ሲስተም ዘዴን ተጠቅመው ሲመረምሩ ከ2000 ዓመት በፊት እስራኤል ማሳድ አካባቢ ከሚገኙ ጥንታዊ ጨርቆች ጋር ፍጹም እንደሚመሳሰል ተረጋገጠ። ከመግነዘ ክርስቶስ ጋር ማለት ነው። ወደ ኋላ ሄደ። በዘመኑ ከነበሩ የሚገኘው ደግሞ ኢየሩሳሌም አካባቢ ነው። የተልባ እግር ልብስ ጨርቆቹ ሶሪያ፣ የዛው መካከለኛው ምስራቅ አካባቢ የሚገኙ ሆነው ተገኙና ወደ ጎልጎታ ሊወስዳቸው ነው። ወደዛ ሄደ፣ ወደዛ ጠቆመ እና ያ በዛ ጊዜ የተደረገው ነገር ሌላ እይታ ወደ ማምጣት መጣ። ሌላው በጣም የሚያስደንቁት ምር የዲኤንኤ ጥናት እንግዲህ እና የአበባ ብናኝ ጥናት ነው የተደረገው። ይሄ ደግሞ 2015 እንደ ጎርጎሮሳዊ ዘመን ቀመር ላይ ነው። እንግዲህ ሳይንቲፊክ ሪፖርትስ ላይ የታተመው ይሄ የግኝቱ ጥናት የሚያመለክተው ጨርቁ ላይ ያለውን አቧራ፣ የአበባ ብናኝ፣ ይሄ መስሪያውን ሁሉ መርምሯል። ይሄ በጣም በዘመናችን ደግሞ በጣም ቀላል ነው። ስለዚህ ዲኤንኤዎችን ሁሉ ያጠናል። እዛ ላይ የነኩት የሄዱት ምናምን ሲያጠና የሚጀምረው መካከለኛው ምስራቅ ኢየሩሳሌም አካባቢ ይጀምራል። ከዚያ ቱርክ ይሄዳል፣ ቁስጥንጥንያ ማለት ነው፣ ኮንስታንቲኖፕል። ከዛ ወዴት ይሄዳል? ወደ ፈረንሳይ፣ ወደ ጣሊያን ወዳሉት የእጽዋት ዘሮችና የሰዎች ዲኤንኤ ተገኝቷል ማለት ነው። እንዲህ ነው የዞረው ማለት ነው። ስለዚህ ቅድም መጀመሪያው ላይ ጥያቄው ታሪካዊ ዳራውን ስናነሳ የነበረውን የጉዞውን ነገር ይጠቁማል። ወደዛ ይወስዳል። ወደዛ ነው እንዲህ ይሄዳል። ስለዚህ ቀላል ነው ዲኤንኤ ተገኘ ማለት ነው። ስለዚህ ዛ ተሽከርክሯል ማለት ነው። እያንዳንዱ ዲኤንኤ ቅሪት ከተገኘ ተይዟል ማለት ነው። እዛ ባሉ ሰዎች ተይዟል፣ እዛ አካባቢ ተቀምጠዋል፣ እዛ ያለውን ነገር ሁሉ ይዟል፣ ተስሟል፣ ብዙ ነገር ተደርጓል። ስለዚህ እንትኑ ነው ቅርጹ እንደዛ እየሄደ ተገኘ ማለት ነው። ስለዚህ አውሮፓ አይደለም የተሰራው ነው ትልቁ ነገር። መካከለኛው ዘመን እዛ የተገኘው አውሮፓ፣ ፈረንሳይ የተሸመነ አይደለም። መነሻው እስራኤል ነው፣ መካከለኛው ምስራቅ ነው የሚለው ነገር ትልቁ ነገር ነው። ሌላው የስዕሉ አመጣጥ እንደው ደግሞ ሳይንስ አጠን ነው። ይሄ ደግሞ በጣም አስገራሚው ነገር ነው። ይሄ እንደው በጣም የሚገርመኝ ነገር ነው እና እንዴት መጣ ሲጠቀሙ አልትራቫዮሌት ላይት ነው የተጠቀሙት። ዩቪ ሬይስ ላይቱን ተጠቅመውበታል። እና ይሄ ደግሞ የጣሊያን የሚገኘው ቅድም የጠቀስኩት የኢኤንኤ የላቦራቶሪ ሳይንቲስቶች ናቸው። ስዕሉን በላቦራቶሪ ለመድገም ሞከሩ። እንዴት እንደዚህ አይነት ስዕል መምጣት ይችላል ብለው ያረጋግጡ። እንዴት እስቲ እኛ እንስራው ብለው ሞከሩ። ቀለም ሞከሩ፣ አልሆነም። ኬሚካል ሞከሩ፣ አልሆነም። ሙቀት ፈጠሩ፣ አልሆነም። መጨረሻ ምንድነው ይሄን ስዕል ሊያመጣው የቻለው? ልክ ማለት ያው የሚመሳሰል ለማለት ነው፣ ያንኑ ማለት አይደለም። ከፍተኛ ኃይል ያለው ቫኪዩም አልትራቫዮሌት ራዲዬሽን የብርሃን ጨረር ተጠቀሙና ጨርቁን መደብደብ ጀመሩ። ሌላ ማለት ነው፣ ትልቅ ብርሃን ማለት ነው። ቫኪዩም አልትራቫዮሌት ራዲዬሽን የተጠቀሙት እንግዲህ አጭር የብርሃን ጨረር ነው። ጨርቁን መምታት ጀመሩ። ልክ ሲመጡት እንደዚህ አይነት ስዕል ሊመጣ ቻለ ነው አሁን። ስለዚህ ይሄ ስዕል የመጣው በቅጽበታዊ ከፍተኛ ኃይል ባለው ብርሃን አማካይነት ነው የሚል ድምዳሜ ተያዘ። ልብሰ መግነዙ ይሄ ማለት ከትንሣኤው ብርሃን ጋር ሊገናኝ ይችላል። ብርሃነ ትንሣኤውን ገልጦ ነው የተነሳው እኮ። ለዚህ ነው ባዶውን ተቀምጦ አዩት ነው የሚለው እኮ። ብርሃኑ የትንሣኤው ብርሃን ጋር የተገናኘ ነገር ይመስላል። ምክንያቱም በቅጽበታዊነት በዚህ ብርሃን ነው እዚህ ሊመጣ የቻለው። ስለዚህ አንዳች ልዩ የተለየ ብርሃናዊ ኃይል ብርሃን ክርስቶስ ነው። ብርሃን ዘእምብርሃን ነው፣ ራሱ ብርሃን ነው። ብርሃነ ትንሣኤውንም የገለጠበት ነው። መግነዝ ፍቱልኝ እኮ ነው፣ መቃብር ክፈቱልኝ ሳይል ተነሳ አይደለም። ሌላው የመጨረሻ ምነግሮት ምንድነው? አሁን ደግሞ በጣም ነገሮች እየረቀቁ የበለጠ እየጎሉ ሲመጣ ትንንሽ ሳንቲሞች አይኑ ጋር አሉ፣ በጣም ጎልቶ ሲታይ። ያ ሳንቲም ደግሞ በጴንጤናው በጲላጦስ ዘመን ከኦልሞስት ከ29 እስከ 33 አካባቢ የነበሩ ሌፕቶንስ የሚባሉ የሮማ ሳንቲሞች ቅርጽ ናቸው። እንዴት ፊቱ ላይ ታዩ? ምንም እናውቀው ነገር የለም። በቃ እኮ ግኝቱ ሲታይ ነው እኮ፣ ምንም ልንለው አንችልም። አሁን ነገር
ግን እድሜ ወዴት ሄደ? ወደዛ የጴንጤና ጲላጦስ ዘመን የነበረ የተገኘበት ምክንያት ባይታወቅም ፊቱ ላይ ነገር ግን በዛ ዘመን እንደተፈጸመ ታሪኩ ግን በተልባ እግር ልብስ ሲገንዙት አርማትያስ ዮሴፍ ባለጸጋ ነበረ እኮ። ምን ልናውቅ እንችላለን? ያደረገው ወንጌላውያን እኮ ትንሽ ነገር ጻፉልን እንጂ ዝርዝሩ ምን ላቀል እና ኢየሱስ የሰራው እኮ ቢጻፍ ዓለም ባልተሸከመው ነው። ዓለም አይበቃውም ነበር እና ስለዚህ ሄደ። በአጠቃላይ ግን ከ2005 እስከ 2022 ላይ የኬሚካል የስፔክትራል ጥናቶች ልብሰ መግነዙ ወደ 2000 ዘመን ወደ ኋላ እንደሚሄድ አረጋገጡ። እዛ በፍታው ላይ የተገኙ ቅድም የጠቀስናቸው የብናኞች አበባ ብናኞች ዝርያዎች ኢየሩሳሌም ከሚበቅሉ እጽዋት የተገኙ መሆናቸውን፣ የኖራ ድንጋይ ቅንጣቶች ደግሞ ከኢየሩሳሌም አፈር ጋር የተገናኙ መሆናቸውን በመጨረሻም ተረጋግጦ አሁን እንግዲህ ያለበት ደረጃ ደርሷል። ወደፊት ደግሞ ምን እንደሚሆን የምናየው ይሆናል እና መጽሐፌ ላይ መልክዓ ስዕል ንባቡና ትርጓሜው የትልቅ ጉዳይ በመሆኑ ሁልጊዜ ዓለም አቀፍ ነገርን ሳናውቅ ሀገር ላይ ብቻ ተወስነን እንዳንቀር የመልክዓ ስዕል ደራሲ በኢትዮጵያ፣ በግብፅ፣ በሶሪያ አንጾኪያ ማለት በሮም ለተሳሉ ስዕላቶች ሰላምታ ይገባል እንዳለ ሁሉንም ማወቅ ስለሚገባን መጽሐፌ ላይ እንግዲህ ሽራውድ ኦፍ ቱሪንን በአግባቡ አካትቻለሁ በተወሰነ መልኩ ብዬ አምናለሁ። እጹብ ድንቅ የሆነ ትንታኔ ነው ያሰሙን መጋቤ ሐዲስ ዶክተር ሮዳስ ታደሰ ቃለ ሕይወትን ያሰማልን። ክቡራን ተመልካቾቻችን ቀደም ሲል እንደጠቀስኩላችሁ ይህ ሀተታቸው በመጽሐፋቸው መልክዓ ስዕል ንባቡና ትርጓሜው በተሰኘውና በ2018 ዓ.ም ታትሞ ሚያዝያ 18 ቀን 2018 ዓ.ም በተመረቀው መጽሐፋቸው ከገጽ 118 ጀምሮ በሚገባ ተብራርቷል። እሱን ብታነቡ ለተጨማሪ መረጃ ደግሞ በዚህ ጉዳይ የተሰሩ ቪዲዮዎችን ጥራቶችን ብታነቡ ትጠቀማላችሁ። ዶክተር ሮዳስ ካጠኑት ከፊሉን ነው የነገሩን። እዚሁ ይህንን ታሪካዊ ዳራም አስደናቂ ባህሪም የመጨረሻውን ግኝትም የሚሰበስብ አንድ ተጨማሪ አጠር ያለ ቁም ነገር እንዲያካፍሉም ፈለጉ። ከዚህ ምን እንማር? እነዚህ ሳይንቲስቶች ይህን ሁሉ ቁፋሮና ኩርኮራ ውስጥ የገቡት መቼስ አንዳች የሚጠቅም ነገር ስላገኙበት ነው፣ ስለገረማቸውም ነው። መቼም መድኃኔዓለም ኢየሱስ ክርስቶስ ሳናየው እንድናምነው ነው ያዘዘንም። በእርግጥም ብፅዕና ነው ሳያዩ ማመን። እምነት ደግሞ በሳይንሳዊ ግኝትና በእውቀት ሲጠናከር ይበልጥ ሃይማኖታችን ትክክለኛ መሆኗን ያረጋግጣል። በእርስዎ አገላለጥ ከዚህ ሁሉ ሳይንሳዊ ጥረትና ድካም፣ ከዚህ ሁሉ ግኝት ኦርቶዶክሳውያን ምዕመናን ምን እንማር? እረፍት አልባነትን፣ እንቅልፍ መቀነስን ባለመክሊቶች እኮ የተደነቁት ስላተረፉ ነው። ያ እኮ አስቀምጦታል እኮ ቁጭ አድርጎታል፣ ቀብሮታል። ጭራሽ እኮ አልሰረቀም። ያ እውነት ነው፣ ሌባ አይደለም። የጌታውን ገንዘብ ለሌላ አልሰጠም። ቁጭ ነው ያደረገው። ቁጭ ማድረግ በራሱ ወንጀል መሆኑን ያመለክታል። ቁጭ ማድረግ በራሱ እረፍት አልባነትን እኔ ብዙ ጊዜ ላለው ሁሉ ጊዜ ስለ ጥናት ስለ ምርምር ሲታሰብ እንቅልፍ አተኛም ወይ እንደ ምናምን ብለው ያሳንፉኛል ሰዎች። ምን ብዬ ቀልድባቸዋለሁ? አይ እስከ ምጽአት እኮ እንተኛለን በመቃብር ውስጥ ክርስቶስ እስኪመጣ እኮ ሰፊ ማንቀላፊያ ጊዜ አለ። አሁን የምናንቀላፋበትም ጊዜ አይደለም ነው። እነዛ መብራታቸውን አብርተው እኮ በትጋት ነው። ሌሎች እኮ ሰነፎች ናቸው፣ እንቅልፋሞቹ በሩ ተዘግቷል። እና ይሄ የሚያመለክተው እንቅልፍ አልባ መሆን አለብን፣ መስራት አለብን፣ ማትረፍ አለብን። እና ይሄ ሁሉ እንደው እኔ ባለፈውም ተናግሬያለሁ እንጂ ማሰብ የነበረብን እንደው እድለኞች ብንሆን ከ50 ከ70 ዓመት በኋላ ስለሚሆነው ጉዳይ ነው አሁን ሆነን ማውራት የነበረብን እንጂ አሁን ስላለው አተካሮ አልነበረም። እና ትልልቅ ሪሰርች ሴንተሮች ሊኖሩን ይገቡ ነበረ። በእኛም ራሱ እንደው እናቆየውና ባሉት ጉዳዮች ራሱ ለምሳሌ አጽመ ቅዱሳን የት ነው ያሉት? ምን እንኳን አናውቅም እኮ እኛ እንኳን እዚህ ሆነ በምን አይነት አኳኋን የተቀመጡት ያንዳንዱ መረመራ። ስንት መጻሕፍት አሉን፣ የተሟላ ላቦራቶሪ ያለው የተሟላ እንትን ያለው ሪሰርች ሴንተር የለንም። እና በጣም በትውልድ መካከል ሰነፎች እንደሆን ይሰማኛል፣ እኔን ጨምሮ ነው። ይቅርታ እዚህ ውስጥ እንግዲህ የሚቀጥለው ትውልድ ነው ጀጅ የሚያደርገው፣ ግን አልሰራንም። አባቶቻችን እንግዲህ በብዙ ድካም ብራና ፍቀው ቀለም በጥብጠው ብር ቀርጸው እውቀትን ሲያስተላልፉ ድካም አለው። አሁን በሰለጠነው ዘመን ላይ ሆነን እንኳን ገና ላይ ነን። እና ይህ ሁሉ ነገር የሚያሳየኝ ዓለም እረፍት የለውም ነው። ቀንና ሌሊት ይሰራል 24/7። እኛ ቀንና ሌሊት አተካሮ ላይ ነን እና ትንሽ ስራ ላይ በጣም መስራት እንዳለብን ይሰማኛል። ያ ነው የሚያስተምረኝ ሁልጊዜ። ግሩማ የማይመለከታቸው ጭምር ናቸው እንግዲህ በዚህ ሳይንሳዊ ምርምር ውስጥ የተሳተፉት ኦርቶዶክሳውያን ብቻ አይደሉም። ሌላ ቤተ እምነት ሰዎችም
እምነት አልባዎችም ሊሳተፉ ይችላሉና ስለዚህ እኛም እነዚህ ከኦርቶዶክስ እምነት ጭምር ውጭ የሆኑት ኦርቶዶክሳውያንም አሉበት። በእርግጥ የማይመለከተውም የሚመለከተውም የጌታ የክርስቶስን ልብሰ መግነዝ ጉዳይ ብሎ እንዲህ ከተጋ ካጠና እኛ ደግሞ ኦርቶዶክሳውያን በዚህ መሰል ጥናትና ምርምር ብዙ በርካታ ቁም ነገር እንስራ ብለዋችኋል መጋቢ ሐዲስ ዶክተር ሮዳስ ታደሰ። እንቀበላቸው። የመጨረሻ ጥያቄና መሰናበቻዬ ነው። መጋቢ ሐዲስ ዶክተር ሮዳስ ምናልባት የመጨረሻ ጥያቄ ከማንሳት በፊት መጨመር የሚፈልጉት ነጥብ የቀረ የለም? ወደፊት መረቃው ላይ መጋቢ ሐዲስ እሸቱ የኔታ እሸቱ አለማየሁም ዶክተር ወዳጅነህ መሐረነም አቶ ትእዛዙ ኮኔም ወዳጆ አዳራሽን የፈቀዱሎት 31ኛው መጽሐፋቸው ከመጽሐፍ ይልቅ ሰው ይሁን ብለዋልና እኛስ ምን እንጠብቅ ነው? አሁን እኔ እንዲህ ያደርጋሉ እንዲህ ያደርጉ አልልም፣ የግል ህይወቶ ላይ አልገባም ጣልቃ። ግን 31ኛ ስራዎትን እስከ መቼ እንጠብቅ? እንደተባለው ምረቃው ላይ እንደተነሳው በሰው እንጠብቅ ወይስ በመጽሐፍ እንጠብቅ? እንግዲህ ጊዜው ሲደርስ ማየት ይሻላል። በእርግጥ የጀመርኩት አንድ ትልቅ ስራ አለ። ስራው ቀላል አይደለም። አንድ ዝግጅት አለኝ፣ አንድ የመጽሐፍ ዝግጅት። ግን መጽሐፉ ሰርፕራይዝ ይሁን አልናገረውም። ሰው ሲናገር ኃይል ይባክናል ይላሉ ሊቃውንት። ዝም ብሎ ሰይጣን ይሰማል አይለፈለፍም እና ግን የ4000 ዓመት መጽሐፍ ነው። ምን ይሆን? ብዙ ነው። 4000 ዓመት በእነ ሙሴ ዘመን። ይሄ ደግሞ ወደኋላ ሄደ። ምን ይሆን አይታወቅም። እሱን አዘጋጅቼዋለሁ። የተወሰነ መልኩ አልቋል። ፊደል ልማቱ ማየቱ እንደገና ደጋግሜ ማየቱ በጣም ያው አይናችንም ፒሲ እያደከመው ነው። እሱ በእርግጠኛነት በቃ መልክዓ ስዕል ንባቡና ትርጓሜ በደንብ ቢነበብና 2019 ላይ ለንባብ ባበቃው ደስ ይለኛል የሚል እምነት አለኝ። አልፋ እግዚአብሔር እንግዲህ እንደፈቀደ እንግዲህ ሶስቱም የተናገሩት ነገር ምን አናግሯቸው ነው ምናምን ይሄን ነገር ላስብበት እንዴ ያስብላል አይደል? ምንም እኮ አዎ። እና ስለዚህ እኔም እንቆቅልሽ ላድርገውና እንግዲህ አዲሱ ዓመት ይምጣ። እንግዲህ አሁን መቼም ኦልሬዲ አብቅቷል። ክረምት መግቢያው ነው መቼም። የሚቀጥለው አዲሱ ዓመት ላይ ደግሞ 2019 አዲስ ዓመት ነው፣ አዲስ ምዕራፍ ነው። ሁሌ አውደ ዓመታችን እኛ ደግሞ ባሕረ ሐሳብ በማውጣት በአዲስ በቁጥር በቀመር ስለምናሳልፈው ደግሞ አዲሱ ዓመት የራሱ የሆነ የህይወት ምዕራፍ ይጓዛል። ግን እግዚአብሔር የፈቀደው ሁሉም በጊዜው ነው የሚሆነው። ሰዓቱን ጠብቆ በጊዜው በቀመሩ ልክ ነው የሚሄደው እንጂ ከዛ ውጪ መታገል ነው ትግል ነው የሚሆነው የሚል እምነት አለኝ። እና ያው ምን ትክክለኛ ናቸው እነዚህ ሶስቱ የተናገሩት ወይስ አይደሉም የሚለውን ደግሞ እስቲ እንፈትሻለን። በጊዜው ይገለጣል። ትክክል ከሆኑ መድረኩ ትክክል ነበር ማለት ነው። ካልሆነም ላልሆን ይችላል። ግን ለማንኛውም ጊዜ ይፍታው የሚለውን ነገር እንትን በማለት ወሪዶሙም ደብረ ታቦር አዘዞሙ ከመይንግሩ ለመንመሂ ዘሪው እንዳልሆነ እንግዲህ እሱ ያውቃል። ያው በእርግጥ በዚህ ቃለ መጠይቅ ደስ ያለኝ ስለ ቱሪኑ ሽራውድ ማንሳታችን አዲስ ነገር ነው። ለእርሶ ሚዲያ ለሚቀጥለውም ትውልድ መቀመጥ የሚችልና የመጀመሪያው በሽራውዱ ዙሪያ እኔ እንደዚህ አይነት ሰፊ የሆነ መርሃ ግብር አድርጌም አላቅም እና ይሄ መጀመሪያ ስለሆነ ባለፈው የሚል ጊብሰንን አይተናል። ዘ ፓሽን ኦፍ ክራይስት አይተናል። እንግዲህ ወደፊት እግዚአብሔር ቢፈቅድ ደግሞ ሚዲያዎት ላይ መጥቼ ምስክር በ3 ስለሚጸና አንድ ርዕሰ ጉዳይ በዚህ ዓመት ውስጥ እንሰራለን። ደስ እያለኝ በእውነት 31ኛ ስራቸው ምንድን ነው? ሴት ናት መጽሐፍ ነው የሚለውን ጊዜው ሲደረስ አብራችሁ ታያላችሁ። እኛ ግን እንዲህ እንላለን። መጋቢ ሐዲስ ዶክተር ሮዳስ መጽሐፋቸው ሲመረቅ 30ኛ መጽሐፌ ነው፣ ገና 70 መጽሐፍ ይቀረኛል፣ ብጻቴ 100 ነው ብለዋል። 70 መጽሐፎቻቸውን ጨርሰው 100 ደፍነው እግዚአብሔርን አመስግነው እኛም አመስግነንላቸው እንድንኖር ቀጣዩ ዘመናችንንም እንድንቀጥል ወደ ሰማያዊ ዓለም እንድንዘዋወር ማለት ነው ይበልጥ ያስተምሩን ይቆዩልን ዘንድ እግዚአብሔር አምላክ የተሳሉትን ብጻት የሚፈጽሙበትን ረጅም ዕድሜ ከጤንነት ጋር ያድልልን እላለሁ። ክቡራን ተመልካቾቻችን መጋቢ ሐዲስ ዶክተር ሮዳስ ታደሰ የተመራማሪነታቸውን የብዙ ጊዜ ባለሙያነታቸውን ያህል ሳይሆን ለሰው ክብር ስለሚሰጡ ትሁት ስለሆኑ በጠራኋቸው ጊዜ ሁሉ እየመጡ ነው የሚያስተምሯቸውና ታናሽ ወንድም መሆን ሳይንቁ በእውነት ደግሞ ደጋግሞ ስላከበሩኝ አምላክ አበው ያክብርልኝ። መጋቢ ሐዲስ ከልቤ ነው የምለው። መምህር
በድጋሚ ደጋግሜ ማመስገን እፈልጋለሁ። አጨናንቄ አጣድፌ ነው ያመጣሁት። 70 መጽሐፍ እጽፋለሁ ብሎ ላቀደ አንድ ተመራማሪ ጊዜ ወርቅ እንደሆነ ምንም ምስክር አያሻውም እና ከዚህ ጊዜ ቀምቼ ነው እና የወሰድኩት። በእውነት ስለሰጡኝ ጊዜ ስላከበሩኝ፣ ስለትትናው ደግሜ ደጋግሜ ማመስገን እፈልጋለሁ። የቤተክርስቲያን አምላክ ከፍ ከፍ ያድርግልኝ። ከዚህ በላይ የሚሰሩበትን እድሜና ጤና ያድልልኝ። እግዚአብሔር ያክብርልኝ። በልደቴ ዋዜማ አክብራ ስለጠራኸኝና የቋንቋ አይነሽ ሚዲያም ስላቀረበልኝ የኬክ ቆረሳ መርሃ ግብር በእጅጉ ሚዲያውን ማመስገን እፈልጋለሁ። ለተመልካቾቼ ደግሞ ለዚህ መነሻ የሆነንን መልክዓ ስዕል ንባቡና ትርጓሜው እንዲያነቡ እየጋበዝኩ በዚህ እሰናበታለሁ። አብራችሁ ስለቆያችሁ ሁሉ እግዚአብሔር ስም እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም